ሰላም ዩቲዩብ ተከታታዮቼ ዛሬም እንደተለመደው እናንተን ያሉን ፍቺ ይዤላችሁ ቀርቤያለሁኝ። ከልሞቹ ከመቅድ ላይ ነኝ እንድትከታተሉ ጋብዛችኋለሁ። ህልሞቻችሁ እንዲፈታ ፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርስ። አሁን ወደ እናንተ ፍቺ ወስዳችኋለሁኝ። የቀሲስ እሺ ሰላም መቅዲ በህልም ተንበርክኬ ቅዱስ ቁርባን ስጋውን እና ደግሞ ሲወስድ አየው። እንደ ቁራቢዎች ለብሼ ቆረብኩ። ምን ይሆን ፍቺው? በህልም መቁረብ ደስታን ነው የሚያመላክተው። በጣም ቆንጆ ነው፣ ደስታ ነው። ሀና ሰላም መቅዲ ሰላም በህልም የድሮ ፍቅረኛዬ ባገባ በሳምንቱ ነው ህልሙን ያየሁት እና ሰዎች ከበውት እሱ መሀል ሆኖ ሲጨፍር አየሁ። ሌላ ደግሞ ጭቃ ቤት ምንድነው? እባክሽ ከቻልሽ አብራርተሽ ፍቺልኝ። እሺ ጭፈራ ጥሩ አይደለም። የወጣት ቂትን ማለቅን ጥሩ ያልሆነ ነገር ነው የሚያመላክተው። በአጠቃላይ ጭፈራ ሀዘን ነው የሚያመላክተው እና ጥሩ አይደለም። እንደገና የጭቃ ቤትም እንደዛው ጥሩ አይደለም። ጭቃ ቤት ጭቃው መከራን ነው የሚያመላክተው። ያንን ነው እና ያው ጸሎት ማድረግ ይኖርበታል። ያው ጥሩ ነገር እንዳልሆነ ነው ጥሩ ነገር ላይ እንዳልሆነ ነው የሚያመላክተውና ያን ነው። ኪያ ሃይ መቅዲ ከባለቤቴ ጋር የብፌ እቃ ስናስተካክል እና አንድ እቃ የማላቃት ሴት ሰጣኝ ብላው እኔ ደግሞ ይሄ እቃ እንዳሰጣት ብዬ አሮጌ እቃ ሲሰጣት አየው። ምንድነው? ከሱ ጋር ጥሩ አይደለንም። እሺ ያው እቃ ሰው ነው። እቃ ሰው ነው የሚያመላክተው። ምን አይነት እቃ? ብርጭቆ ምናምን እቃ ሰው ነው የሚያመላክተው። እንትን አይደለም ግን ያው መስጠት ሰጥተኑ ትንሽ እንትን አይደለም። ያው እቃ ሰው ነው። የእናንተ የሆነ ነገር አሳልፎ መስጠት የሚሆነው። ስለዚህ ያ ትንሽ እንትን አይደለም። ያው ማስተካከሉ ምናምን ጥሩ ነበረ፣ ግን እቃ አንስቶ መስጠት ያው እቃ እንዳልኩሽ ሰው ስለሆነ ትንሽ እንትን አይደለም። ኖላዊ አመሰግናለሁ። የመኪና አፍንጫ የሚባለው ላይ ነው የተቀመጥኩት። በውጭ በኩል የሚቆርጥ የሌላ ሰዎች ነው። እርሱ ወንበር ይሁን ድንጋይ የቤቱ ውሃ ልክ ይታየኛል። አላውቅም። የቤቱ ውሃ ልክ እኔ ዝቅ ይላል። የተቀመጥኩበት ልክ እንዴት ነው? የሰው የፀጉር ለመታጠብ አይነት ነው አቀማመጡ። እሺ ያው የቤት እንትን ዝቅ ሲል እንትን አይደለም። ቤት ያው በራሳችን ነው እንትን የሚለው። አንቺ ለፀጉር ለመታጠብ ነው አንቺ እንትን ያልሽው። ያው ድንጋይ ላይ ከሆነ ትንሽ ጥሩ አይደለም ድንጋይ ላይ መቀመጥ። ወንበር ከሆነ ግን ወንበር ከፍታን ስልጣንን ነው የሚያመላክተው። ጥሩ ነገር ነው። ድንጋዩ ግን ትንሽ እንትን አለ። የመኪና አፍንጫ የሚባለው ላይ ነው የተቀመጥኩት። አፍንጫ ማለት መኪናው ጠርዝ ላይ ማለትሽ ነው? መኪናው እየተነዳ ነው ወይስ ቆሞ ነው? ምንድነው? ያው የተለያየ አይነት ፍቺ ስለሚሆን ማለት ነው። ግን በአጠቃላይ መኪና ህይወትን ከመምራት ጋር ነው የተያያዘ ነገር ነው ያለው። ኖላዊ አመሰግናለሁ ስለፈታሽልኝ። ዮሐንስ የሚባል የባህል መድኃኒት ባለሙያ ይመስለኛል። ባለ 2 የቁም ሳጥን ቁልፍ ግን በሐሳብ የቀድሞ ባሌ ቁም ሳጥን ነው የሚሰለው። ኪሴ ውስጥ ይዣለሁኝ። ቤት የቀድሞ የወላጆቼ ቤት ነውና ልሰጠው ስል ወደ ደጅ ይወጣል። ተከትዬ እወጣለሁ። ግን ከአጎቴ ልጅ ከሰል እያያዘች ፍም አላየሁም። ግቢው ግን ጭስ ነው። እናም ቁልፉን ሳልሰጠው ጭሱ እንዳያፍነኝ ተንፍሼ ያዝ አድርጌ ከግቢ ወጥቼ አየር እቀበላለሁ። እናም አንድ ትግሬ ሴትዮ ጎረቤት ይመስሉኛል። ልጅቷ የለቻቸው የደገሙ ክት ብለው ይስቃሉ። እኔም አብሬ እስቃለሁ። ከዛ መለስ ስል የጎረቤታችን በር ገርበብ ብሎ ከውጪ ትንሽ ቡኒ ቡችላ ያለው የእነሱ ትመስለኛለች።
እሺ ቁልፍ ያው የሁሉ ነገር መፍትሄው እጅሽ ላይ እንደሚሆን ነው የሚያመላክትሽ። ያው የቀድሞ የቀድሞ ባሌ ነው ያልሽው። ያው ግን ቁልፍ የሚያመላክተው ጥሩ ነገር ነው። የሁሉ ነገር መፍትሄው እጅሽ ላይ እንደሚሆን ነው። ከሰል ግን ትንሽ መከራ ነው፣ ጥሩ አይደለም። እሳት መያያዝ እየተያዘ ደግሞ ነገር ነው። ጭስም እንደዛው ነገር ነው የሚያመላክተው። እንዳያፍነኝ ብዬ ወጣሁ ያልሽው ጥሩ ነው። ግን መሳቅ በህልም ጥሩ ነገር ነው አያመላክትም። ሀዘን ነው፣ የልብ ስብራት ሀዘን ስለሆነ ያው ክፉን የለም ደጉን የለም ብለሽ መጸለይ ነው የሚያስፈልገው። መለስ ስለ ጎረቤታችን በር ገርበብ ብሎ ትንሽዬ ቡችላ ውሻ ምንም ጥሩ ነገር አታመላክትም። ውሻ ሰይጣንን ወይም መተትን ነው የሚያመላክተው። ስለዚህ በደንብ ጸሎት አድርጊ። ማራኪ ቲዩብ ሰላም ሺ ይብዛ እህቴ። አሜን። ለሁላችሁ ህልሜን ስለፈታችልኝ አመሰግናለሁ። ዛሬ ያየሁት ታዋቂ ሰዎች ያለው ህፃን ልጅ ይሄ የተፈታው ነው ይመስለኛል። አላየሽም ደግመሽ ላክሽልኝ አላውቅም። ግን ያው ታዋቂ ሰው ጥሩ ነገር መልካም ነገር ህይወትሽ ሊመጣ እንደሆነ የሚያመላክትሽ ነው። ህፃናት መንፈስ ቅዱስን ስለሆነ የሚያመላክቱት ጥሩ ነገር ነው። ማንጎ ሲያምር እያልኩኝ አያለው እየሄዳለው። እሺ ያው የበሰለ ከሆነ ገቢ ነው የሚያመላክትሽ። በጣም ቆንጆ ነው። ሄለን ሰላም ሰላም። 4 ህልሞች ወጣት ወንድ ልጅ እሱ በሀያዎቹ ውስጥ ነው እና እኔ የገዳም ተራራ እየወጣው ነበረ። ገዳሙ የሲና ተራራ ነበረ። ከጨረስኩ በኋላ ወደ ሲና ተራራ ሌላ ተራራ ወጣን። ተራራው አረንጓዴ ትላልቅ ዛፎች ነበሩ። ተራራው ለመውጣት እኔና ወጣቱ ወደ ተራራው ጫፍ ወጣን። ከጨረስን በኋላ ትልቅ እባብ አየሁ እና እባቡ እጄን ነደፈኝ። እኔ ግን እባቡን ይዤ 3 ጊዜ አዙሬው ዞርኩ እና እባቡን መሬት ላይ ወረወርኩት። ከእኔ ጋር የነበረ ወጣት አላወቀውም ነበር። ተራሮቹን ሲወጣ አብሮ የነበረ 2 ተራሮች ወጣን። መጀመሪያ የሲና ተራራ እና ሌሎች ተራራ ነው። እሺ አንደኛ ገዳም ስቴጅ ነው ያለሽው። በጣም ቆንጆ ነው። ያው ታቦት ጠርቶሻል። ጥሩ ነገር ነው የሚያመላክትሽ። ግን ተራራው ስትወጪ እባብ መንደፉ ጥሩ አይደለም። እባብ ሴጣን ነው። ተራራ ደግሞ መውጣት ፈተናን ነው። ወተሽ ስጨርሺ ነው እባቡን ያገኘሽ። ያው ፈተናሽን ተወተሽ ስጨርሺ ግን ደግሞ ያው እባብ ሲነድፍሽ አየሽ፣ ጥሩ አይደለም። እባብ ሴጣን ስለሆነ ማለት ነው። በደንብ መጸለይ መጠመቅ ይኖርብሻል። ያው አዙሬ እባብ መሬት ላይ ወረወርኩት። ያው ጥሩ ነው፣ ግን በደንብ ጸሎት አድርጊ። መነደፍ ጥሩ አይደለም። ያው በሴጣን መጠቃት ነው። ስለዚህ በደንብ መጸለይ መጾም መስገድ ከቻልሽ እንደዛ ታደርጊ መልካም ነው። መነደፍ ጥሩ ስላልሆነ ማለት ነው። ተራራዎቹ ስትወጪ ማየትሽ ግን ተራራ ፈተና ስለሆነ ጥሩ ነው መወጣት። ፈተና መወጣትን ስለሆነ የሚያመላክተው ቆንጆ ነው። ዲና ታይ መቅዲ ሰላም ነው እግዚአብሔር ይመስገን። በህልም ክፍለ ሀገር ላይ የሆነ ያሬድ ቤተክርስቲያን ነበር። ገጠር ነበረ። ከዛ ከበሮ ወደ ተማርኩበት ማርያም ደብር ወሰደው ተብሎ ተሸክም ተራራው ወጣው። ትንሽ የቆሸሸ ነበረ ተራራው ጫፍ አካባቢ መልሼ ወረድኩኝ። ግን ወደ ያልተባልኩበት ደብር ነበር የወሰድኩት። ከዛ መጨረሻ ላይ ተመልሼ ወደ ተባልኩበት ደብር ለወስደው ከበደኝ። ከዛ ትንሽ አውርጄ መልሼ ሲይዘው ቀለለ። ከዛ እየሄድኩኝ እህቶቼ አግኝቼ ሰላም ተባብለን ከዛ ነቃው። ይህ ያየሁት ከተወለድኩ ሀገር ነው። አሁን ሌላ ሀገር ነው የምኖረው። ቤተ ክህነት ተማሪ ነበርኩ። አሁን ከተውኩ 8 ወር ሊሆነኝ ነው። በጦርነት ምክንያት ነው የለቀቁት። እስቲል አሁን ቤተክርስቲያን ጠዋትና ማታ ሳልሳለም ውዬ አላቀም። ፕሊስ ነግሪ። እሺ ያው ይሄ ጥሩ ነው። ተራራ መውጣት ፈተና መወጣትን ነው። መውረድን ፈተና ሀሳብ መወረድን ነው የሚያመላክተው። በጣም ቆንጆ ነው። ግን መሸከም ሸክም ኃላፊነትን ጫናን ነው የሚያመላክተውና ይሄ ጸሎት ማድረግ ያስፈልጋል። ያው መልሼ ወደ ተባልኩት እንትን አልኩኝ ነው። ያው በደንብ መጸለይ ነገሮችን ከማድረግ በፊት ማስተዋል
እንትን ማለት ያስፈልጋል ነው። እና ይሄ ያው ማዘል ትንሽ በህይወት ውጣ ውረድ መድከምን ስለሆነ የሚያመላክተው አሁን መበርታት መጸለይ ነው የሚያስፈልገው። ያው በጣም ጥሩ ነው። ቤተክርስቲያን ሳልሳለም አልውልም መልካም ነገር ነው። ይሄ በጣም ጥሩ ነው። ያው ጸሎት ማድረግ ነው። ተራራ መውጣትም መውረድም ግን በጣም ቆንጆ ነው። ከበሮን ደግሞ ማየት ደግሞ ከበሮ ከቤተሰብ ውስጥ ትንሽ ችግር ውስጥ የገባ ሰው እንዳለ የሚያመላክት ነው። ወይም ደግሞ የዘመድ ሞትን ነው የሚያመላክተው ከበሮ እና ያው ግን ጫና አዝለህ መሆኑ ግን ኃላፊነትን ጫናን እንትን ስለሆነ የሚያመላክተው ያው በደንብ ጸሎት ማድረግ ነው። ያው ኖላዊ የቆመ መኪና ካለ ቁጭ ብዬ የድሮ ፍቅረኛ ከፊት ለፊቴ ቁጭ ብሎ ፀጉሩ እሺ ይሄም ተፈቷል። እርግጠኛ ነኝ ሳታዩ ይሆናል የላክሽልኝ። ካለፈው ቪዲዮ ላይ ተፈቷል። ያው ወንበር ጥሩ ነው። ድንጋይ ግን ትንሽ እንትን አይደለም። ያው ሹመትን ከፍታን ነው የሚያመላክተው። ወንበር ጥሩ ነው። እሸቱ ሰላም በህልም ቆሎ ምንድነው? ቆሎ በረከት ነው። በጣም ቆንጆ ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይመስላል። መልካም ጊዜ